ከሰዎች ጋር ያለንን ተግባቦት ለማዳበር የሚረዱ 9 ጠባያት። አንደኛ፣ ጥሩ አድማጭ መሆን። ተግባቦትን ለማዳበር ከሚረዱ ጠባያት ዋነኛው ጥሩ አድማጭነት ነው። ሰዎች በሚናገሩበት ሰዓት ተናግረው እስኪጨርሱ አለማቋረጥ፣ አይናቸውን መመልከት፣ በንግግር መሃልም መረዳታችሁን ለማመልከት ጭንቅላታችሁን ወደ ላይና ወደ ታች ዝቅ እያረጋችሁ መነቅነቅ። ተናጋሪው ከጨረሰ በኋላ መናገር የፈለጉትን ሐሳብ በጥቂት ቃላት ማጠቃለል የጥሩ አድማጭነት ምልክት ነው። ሁለተኛ፣ የፊት ገጽታችንና የእጅ እንቅስቃሴያችን። በንግግር ወቅት ያለን የፊትና የእጅ እንቅስቃሴ ስለምንናገረው ሐሳብ የሚያበረክተው አስተዋጽኦ ከፍተኛ ነው። ለምሳሌ አስደሳች ሐሳብ ለመናገር እየሞከርን የፊት ገጽታችንን ማኮሳተር፣ ማጨማደድና የአይን ሽፋሽፍትን መሰብሰብ ለአድማጫችን ተቃራኒ መልእክት ይልካል። ስለዚህ ከምንናገረው ሐሳብ ጋር ውህደት ያለው የፊት ገጽታና የእጅ እንቅስቃሴ ሊኖረን ይገባል። ሶስተኛ፣ ፍሬ ሐሳቡን በተወሰኑ ቃላት መግለጽ። የሰው ልጅ ትኩረትን ሰጥቶ አንድን ድርጊት መከወን የሚችለው ለጥቂት ደቂቃዎች ስለሆነ በንግግር ወቅት በጥቂት ቃላት የምንፈልገውን ሐሳብ መግለጽ። የምንናገረውም ሰው በዚያች በሚያናገረን ሰዓት የሚያሳስቡትና ጊዜ ሊሰዋላቸው የሚፈልጋቸው ብዙ ጉዳዮች እንዳሉበት በማመን አጭርና በተመረጡ ቃላት የተሟላ ንግግርን ብናደርግ ጥሩ ተግባቦት ይኖረናል። አራተኛ፣ ትኩረትን የሚያሳጡ ነገሮችን ማራቅ። ተንቀሳቃሽ ስልክ እንዲሁ የዕለት ተዕለት ኑሯችን ውስጥ ዘልቆ በገባበት ጊዜ ውስጥ ከሰዎች ጋር በምንነጋገርበት ወቅት የምንጠቀማቸው ከሆኑ ተገቢ ያልሆኑ ትርጉም ይሰጣሉ። ለምንናገረው ሰው ወይም ስለሚናገረው ሐሳብ ግድ እንደሌለንም ያሳብቅብናል። ስለዚህ በንግግር ወቅት ተንቀሳቃሽ ስልካችንን ጨምሮ የምንከውነውን ማንኛውም ሥራ አቁመን ሙሉ ትኩረታችንን በመስጠት ልናዳምጠውና ምላሽ ልንሰጥ ይገባል። አምስተኛ፣ አቀማመጥን ማስተካከል። ወደ ጀርባችን ተለጥጦ መቀመጥ፣ ጀርባችንን መስጠት ወይም ፊትን ወደ ተቃራኒ አቅጣጫ ማዞርን የመሳሰሉትን አቀማመጦች ተግባቦትን አስቸጋሪ ሊያደርጉ ስለሚችሉ ወደምናናገረው ሰው አቅጣጫን ማስተካከል እንዲሁም ጠጋ በማለት አቀማመጣችንን ማስተካከል ይገባናል። ስድስተኛ፣ የሚያናገሩትን ሰው ስሜት መረዳት። እጅግ የሚያሳዝን ታሪክ እየተነገረን ስሜታችንን ከቁብ ሳንቆጥር ቅጭም ባለ አኳኋን የምትለው ይገባኛል ብንል ተአማኒነትን ያሳጣል። የተናጋሪውም ስሜት ወደኛ ዘልቆ እንዲገባ መፍቀድ ከቻልን መልካም ተግባቦት ይኖረናል። ሰባተኛ፣ ንግግር ፍሰት ያለውና ያልተዘበራረቀ እንዲሆን ማድረግ። ከአንድ ሐሳብ ወደ ሌላ ሐሳብ መዝለል፣ ውልና ማሰሪያ የሌለው ንግግር፣ ውይይትና ክርክር ማድረግ መጨረሻቸው የሚያምር አይሆንም። ስለዚህ ትኩረትን በአንድ ሐሳብ ላይ ብቻ በማድረግ ያልተዘበራረቀ እንዲሁም ፍሰቱን የጠበቀ ንግግር ማድረግ፣ እርሱንም አጠናቆ ወደ ሌላ መሻገር በእጅጉ ተገቢ ነው። ስምንተኛ፣ በንግግሩ መሃል የሚገቡ ድምጾችንና የቃላት ድግግሞሽን ማስቀረት። ብዙውን ጊዜ ሰዎች ሐሳባቸውን ከመከታተል ይልቅ ወደዚህ ድምጸት አተኩረው እንዲያፌዙ ይጋብዛል። ስለዚህ የሚሉትን ድምጸቶች ማስወገድ በእጅጉ ተገቢ ነው። እንዲሁም እና ማለት ነው ምናምን የሚሉ ቃላትን መደጋገም ንግግራችንን አሰልቺ ሊያደርጉት ስለሚችሉ ማስወገድ ይገባናል። ዘጠነኛና የመጨረሻው የድምጻችንን ቃና እንደየሐሳባችን ማቀያየር። በንግግር ወቅት አንድ ቃና ብቻ ያለው ወጥ ንግግር ማድረግ፣ ለሐዘኑም ለደስታው ለቁጣውም ተመሳሳይ ድምጸት መጠቀም የአድማጭን ትኩረት እንዲበታተን የሚጋብዝ ነውና አንዴ ከፍ አንዴ ዘቅ፣ አንዳንዴ ለጥቂት ሰኮንዶች ዝም እያልን በተለያየ ቃና የታጀበ ንግግርን ማድረግ የአድማጮችን ትኩረት ለመሳብ እስከ መጨረሻው ንግግሩ መጨረሻውም ሰብስቦም ለማቆየት በእጅጉ ይረዳናል። ለዛሬ ያመጣንላችሁ ከሰዎች ጋር ያለንን ተግባቦት የሚረዱ 9 ነገሮች እነዚህ ናቸው። ስላደመጣችሁ እናመሰግናለን።